እውነት ጥሩ ላይ ነኝ። አሪፍ አቋም ጸደቅ። ግን ሳትዋሽ ይሸፍርሽ ነበራ። ከዛ በፊት አብሬሽ ሳለፈ እንዴ ማስተከሻለ በፎቶ በቪዲዮ በፎቶ ምናምን እስማም በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እዚህ ቤት ጋይስ እኔ አሁን ምን ልናገር? እኔ አሁን ፍቅርን ወዳታለሁ እና ምን ልናገር? ለምንድን ነው አንተ ሰውዬው ግራ የምታጋባን? ለምንድን ነው ግራ የምታጋባን? ግራ ያጋባክ ሌላ ምንም አይደለም። ግራ ያጋባክ አብርሽ የስራህን ይስጥ። እኔ ግን የሰማሁትን ሰምቻለሁ። አንተ ግን ግራ ያጋባ። ህዝብን አታንጫጫ። ሩታን አሁን አብርሽ ማለት በነገራችን ላይ የደረሰኝ ነገር ሩታን አሁን አንተ ማለት ነው ሩታና ሄርሜላ በመታረቃቸው አንደኛ ደብሮሃል አሉ ሰማው ስንት ነገር እንደሰማው እና አሁን ደግሞ እኛ የጠበቅነው ሰው ሌላ ነው። ህዝቡ ሲንጫጫብህ ህዝቡን አፍላ ዘጋ ብለህ ፍቅርን ይዘህ መጣ። ምክንያቱም ፍቅርን የምንወዳቸው ሰዎች ስላለን ካንተ ጋር ስለሆነች አይደለም። ፍቅርን ከበፊቱ ካንተ ጋር በመጣች ጊዜ ሳይሆን ያኔ ከሆነ ጊዜ በኋላ ቆንጆዬ ነው ደግሞ እኮ ማርያምን ፍቅር ምንም አይወጣላትም። ለነገሩ ጋይስ ይሄ ልጅ በቃ ቆንጆ ሴቶችን ነው የሚያመጣው። ሩታ ብቻ ናት ትንሽ ሩታም ቆንጅና ይበቃታል፣ ግን የሆነ ነገር ነው የጎደላት። ኤኒዌይስ አሁን ምን እንበል እስቲ? ምን እንበል? ግራ ያጋባ ወንድሜ፣ ግራ ያጋባ። እስቲ እንቀጥል። አንድ እኩል ነን፣ እንደ ልጅ አለን። አንድ እኩል ነን። ስለዚህ በትብብሩ ሁለቱን ማሳደግ ነው ማለት ነው። አንድ ልጅ አለኝ። እሺ ከዛስ ምን ሊሆን ነው? ልትጋቡ ነው? እና እንደዛ ብላችሁ ትንሽ እኛ ላይ ሙልት ይዙ ሊሳካላችሁ ማለት ነው። ሊሳካላችሁ ማለት ነው። የማነው የባለፈውን የፍቅር የልጅነት ፍቅር ያሰቅሳል ምናምን ዞሮ ያገናኛል። የልጅነት ፍቅር አይደል? የልጅነት ፍቅር እኮ ነው ጋይስ። የልጅነት ፍቅር ዞሮ እንደዚህ ያገናኛል። አስረግጬ ልንገርህ አብርሽ፣ አንተ አንደኛ የሆነ በቃ ከህዝቡ ማምለጥ የፈለግከው ነገር እንዳለ ይሰማኛል። ሁለተኛ ደግሞ አንዳንድ ነገሮች እንደደረሱኝ ከሆነ ወደ ሩታም ለመመለስ እንደዛም አይነት ትላለህ አሉ አላውቅም። ግን አሁን እኔ ምን እንድንል ነው? እኔ አሁን ፍቅርን ምንም አልናገራትም። ይቅርታ አድርጉልኝና ጥፋት አጥፍታለች አሁን። ምክንያቱም ጋይስ ይሄ ነገር ማነው አብርሽና ሩታ ማንጥ ሴቶቹ ብዛታቸው አብርሽና ፍቅር አብሮ ሊሆኑ ነው። አብሮ ፍቅር ሊጀምሩ ነው። ደግሞ በቃ እግዚአብሔር ምስክሬ ሲዘጉ ግን እንዴት ትስሚዋለሽ? ግን አንቺ ሴትዮ ይሄ ፕራንክ ነው። ምንም ጥርጥር የለውም ፕራንክ ነው። ፕራንክ ነው። በነገራችን ላይ አስረግጬ ነው የምነግራችሁ። ግን እንዴት ትስሚዋለሽ? ይሄ ሰውዬው በስንት ሴቶች እንደተሳመ ቆይ ቪዲዮውን አስገባላሽ። ሾርት ቪዲዮ ላይ ለቀላቸዋለሁ። ጌታ ምስክሬ በስንት ያችን ትመጣለች ትስማለች፣ ያንጀም ትመጣለች ትስማለች። ፕራንክ እንደሆነ ይገብቶናል። ግን በዛም በዚህ መሳም አረጉን ለጉንጭ ራሱ እዘንለት ወንድሜ፣ እዘንለት። እውነቴን ነው። አሁን አንተ እውነት እኔ እንጃ እግዚአብሔር ትክክለኛ ፍቅር ራሱ ይዘሃል አብርሃም። አሁንስ አስፈራኝ። እኔ አሁን ከፍቅር ጋር ተመልሰህ ፍቅር ከተጫወትክ ጌታን ሀክ ብዬ ነው የምተፋክ አብርሃም። የእውነት አላከብርህም ከዚህ በኋላ እኔ ባላከብርህም ችግር የለውም። ግን በቃ ሀክ ብዬ ነው የምተፋክ። እውነት ታስጠላኛለህ። ምክንያቱም እዚህ ጋር ምን የመሰለች ዳይመንድ ሄርሜላ የምትባል ሴት ትተህ ወደ በፊቱ ፍቅረኛ መመለስ እዚህም ጋር
መጥፎ ቃል እንድጠቀም እያደረገኝ ነው። ምን ማለት ነው? ምን ማለት ነው? አይደብርም? እዚህም ጋር ሰው ታበላሻለ። መጀመሪያም እኮ በርግጥ መጀመሪያ እሷን ይወዳት ነበር አይደለ? ጋይስ እንዴት ነው? አይ ዶንት ኖ ትንሽ ነበር ማየው በፊት በፍቅር ጋራ በሚሰሩ ጊዜ ማለት ነው። ብዙም አላያቸውም ነበርና የምር ግን ይደብራል። እግዚአብሔርን የሰው ህይወት ላይ አትቀልድ። እና ይሄ እርግጠኛ ሆኜ ነው የምናገረው፣ ፕራንክ ነው። ይሄ ከፍቅር ጋር የመጣው ዛሬ ፕራንክ ነው። እርግጠኛ ነኝ። አሁን ደግሞ ሩታ ልጅዋ ይዛ ጠፋች ምናምን የተባለ ነው። ከባድ ነገሮች የተሰሙ ነው። ከባድ ነው። የሩታን ፍቅር ከባድ ነው። እንጃ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትድኛለህ ወድሃለሁ የእውነት የመጀመሪያዬ እውነት ለመናገር ማለት ነው ጋይስ እኔ ግራ የሚገባኝ ምን ተቃላችሁ? ሰው ልጅ የተፋውን ምራቅ መልሶ ሲልስ በጣም ብዙ ይደብረኛል። አንደኛ ፍቅርም የራሷ ህይወት የፍቅር ህይወት ነበራት ሲሆን እሷ አሁን እግዚአብሔር እኔ የፍቅርን ማለት ነው በዚህ አጋጣሚ የፍቅርን ቁርጠኝነት በጣም ነው ማደንቀው የምወደው። ምክንያቱም ከህይወቷ አስወገደችው ወደ ህይወቷ አልመለሰችው። በቃ እንደዛ ነው። ከሰዎች ጋር ስትጣሉ ማለት ነው በቃ ከሩቁ ነው። እግዚአብሔር ምስክሬ እውነቴን ነው የምላችሁ። ተጣላችሁት አይደለ? ሀክ ብለሽ መጥፋት መገናኘት ባለብሽ ልጅ ካለሽ አንቺ ስላልደረሰብሽ ምናምን እንዳትሉኝ። እግዚአብሔር አይደርስብኝ። እኔ እንደዛ አይነት አልፈልግም። በተቻለኝ መጠን ትዳሬን ሞልጄ አፍቅሬ አክብሬ መኖር ነው የምፈልገው። እግዚአብሔር የተባረከውን ትዳር ይስጠኝ እና ግን ከማይሆን ከሆነ ከባድ ነገር ከሆነ በቃ አይደለም ማለት ግዴታ ትዳር ብቻ አይደለም። በነገራችሁ ላይ በየትኛውም ህይወት ውስጥ ማለት ነው ከሰዎች ጋር መግባባት ካልቻለን ርቀታችንን ጠብቀን ከቃቀር ተባብለን መኖር ነው ያለብን። ከሰዎች ርቀን እንደ ሩታ አንድ አመት ሙሉ መጨቃጨቅ ዝንዝንዝ ምን ትላንትና አንዱ ስትናገረኝ ነበር። ትላንት ቅድም ቪዲዮ ላይ አይታችኋል ብዬ አስባለሁ። ለምንድን ነው ሩታን ሁሌ እንደዚህ እኔ ሀቢት የሩታን አስረግጬ ነው የምነግርሽ ዛሬም ነገም ሩታን እንደ ሴት ወዳታለሁ፣ እንደ ሴት ወዳታለሁ፣ አከብራታለሁ። እኔም ሴት ነኝ፣ እሷም ሴት ናት። ሲቀጥል ግን ማለት የማልወደው ጸባይ አለ ከሩታ ላይ። እኔ አምባገነን ሰው በየትኛውም ሁኔታ አይመቸኝም። እራሱን ከፍ የሚያደርግ ዝቅ ይላል የእግዚአብሔር ቃል እና እራሷን በጣም ከፍ ስለምታደርግ ያ ነገር ስለማይመቸኝ ነው እንጂ ሩታ ጠላቴ ሆነ አይደለም። ግን ሄርሜላን በመወዳት ልክ ሩታን አልወዳትም። አስረግጬ ነው የምነግርሽ። ሄርሜላን በጣም ወዳታለሁ፣ በጣም አከብራታለሁ። በጣም ሁሉ ነገሯ ይመቸኛል። ቆንጆ ዲሲፕሊን አላት። እንደዛ ነው እና ወደ ቪዲዮ ውስጥ እንመለስ። ጋይስ እኔ ምንም ልላችሁ አልችልም። ዛሬ ቆንጆዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። መጡ ነው በቃ አሁን አብረሽ አንድ ልጅ አለው፣ አንቺ አንድ ልጅ አለሽ፣ አብራችሁ ልትሆኑ ነው። እንትኑ ቀለበት ውስጥ መቼ ነው የምታደርግላት እና መቼ ነው አብረው መኖር የምትጀምሩት? እና ለሁሉም ማለት ነው ቤተሰብ እኔ የሰማሁት የተነገረኝ ፍራንክ እንደሆነ ነው። እናንተ የሰማችሁት ነገር ካለ ደግሞ ሹክ በሉ። ኢንስታግራም ባዮ ላይ ያለ እንዲሁም ቲክቶክ ዙፋን ኃይሌ በሚል ሰርች አድርጋችሁ ሹክ በሉኝ እና የዛሬ ቪዲዮ ብዙም አይነፋም፣ ደስ አይልም። እኔ በቃ ደስ አላለኝም። የአብርሽ ሴቶችን ከዚህ ማንጋጋት ምንም ደስ አይልም። አብራ በእውነት በጣም ነው የሚደብረው። ምንም ደስ አይልም እና ስለዚህ አይ ዶንት ላይክ በጣም ደብሮኛል። በጣም ነው ያስጠላኝ። እኔ እንደዚህ አይነት ወንድ እንድትሆን አይደለም ማርያምን እኔ አልወጥም እንደዚህ ማለት ከዛም እዚህም እዛም